ቤተሰብ ይሄንን ይመስላል። ሁላችሁም እንደምትሞክሩት ሙሉ ተስፋ አለኝ። እንግዲህ ፀጉሬ እንደምታዩት በጣም ለስላሳ ነው፣ በጣም ቆንጆ ነው ማለት ነው። ሰላም እንዴት ናችሁ ቤተሰብ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እስቲ ዛሬ የኩከምበር የፀጉር ስፕሬ የመጀመሪያ ቀን ልሞክረው ነው ማለት ነው። እውነት ለመናገር ከዚህ በፊት ሞክሬው አላውቅም፣ ግን በጣም ብዙ ህንዶች ላይ አይቼ ነው ይህንን ቪዲዮ የምሰራው ማለት ነው። በጣም ብዙ ህንዶች ሲሰሩትና ለፀጉራቸው ሲጠቀሙት አይቻለሁ። እኔ ብዙ ጊዜ የምሰራቸው ቅባቶች አፍሪካውያኖች የሚሰሩት ህንዶች የሚሰሩት ቅባት ነውና እስቲ ይሄንንም የኩከምበር ወይም ደግሞ ኺያርን እና ዝንጅብል ልሞክረው ለፀጉሬ ማለት ነው። ያው ዝንጅብል ፀጉራችሁ ለሚያሳክካችሁና ፎርፎር ለሚያስቸግራችሁ ልጆች በጣም ቆንጆ ነው፣ በጣም ማለት ነው። ሳታበዙ ግን አልፎ አልፎ ደግሞ ብትጠቀሙት ይመረጣል። ሁሌም ባትጠቀሙት ማለት ነው። ለምን ጥሩ አይደለም፣ ፀጉር ሊነቃቀል ይችላል ሲበዛ ዝንጅብል ማለት ነው። እሺ ዝንጅብሌን በደንብ አጥቤዋለሁኝ፣ ግን ከነ ልጣጩ ነው የምሰራው ማለት ነው። ቤተሰብ ለቻናሌ ግን አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ በትህትና በአክብሮት እጠይቃለሁኝ። እናንተ ላይክ እና ሰብስክራይበር ስታደርጉ እኔን ደግሞ ደጋግሜ ጥሩ ቪዲዮ ይዤላችሁ እንድመጣ ታበረታቱኛላችሁ ማለት ነው ቤተሰብ። እሺ አሁን መፍጫዬ ውስጥ ይሄንን ኩከምበር በደንብ አጥቤዋለሁኝ። ማንኛውንም ነገር ለፊታችንና ለፀጉራችን ቆዳችንን የሚነካን ነገር በደንብ ማጠብ አለብን። አሁን ይሄ በጨውና በከል የሚባል የለም እዚህ ሀገር እንደ አቸቶ ሁድራዎች አትክልቶች ምናምን የሚታጠቡበት በሱ በደንብ አጥቤዋለሁኝ። ያው ቪዲዮ ለማሳጠር ግን ሳጥብ ሳዘጋጅ ምናምን አላሳየኋችሁም፣ ይቅርታ። የማያውቅ የለም ብዬ ነው። በዚሁ አጋጣሚ አንድ ነገር ልንገራችሁ። ቤት ውስጥ ፀጉራችሁን ማሳደግና መንከባከብ ስትጀምሩ ሳትሰለችሁ ብትጀምሩ ደስ ይለኛል። እኔ አሁን ያልሰለችሁት እንዴት መሰላችሁ? የዩቱብ ቻናልም ክፈቱ። በዚሁ አጋጣሚ የምትሰሩ ሰዎች ካላችሁ በዛው ለራሳችሁ የተጠቀማችሁ ዩቱባችሁ ላይ ጫኑት። ዩቱብ ላይ ስትጭኑት ብዙ ጥቅምም ታገኛላችሁ። አትሰንፉም። እኔ በፊት ሰንፍ ነበረ፣ እንደዚህ ለፀጉሬ እፍ ምናምን ያልኩኝ ዝም ብዬ ነበረ የምታጠበው። አሁን ግን ግደሉኝ፣ የሆነ ነገር ፀጉሬ ሳልቀባ አልታጠብም። ለምን? ጥቅሙን ስላገኘሁት አንደኛ ነገር። ሁለተኛ ነገር ደግሞ ዩቱቤ ላይ ለመጫን እፈልጋለሁ። ዝንጅብሌንም እንደዚሁ ጎረድ ጎረድ ስለሚፈጭ ችግር የለውም። ፎሮፎር በአንዴ ልም አድርጎ የሚያጠፋላችሁ ነገር ቢኖር ዝንጅብል ነው። ዝንጅብል በጣም ፎሮፎር እንትን ይላል። ይሄን ያክል ጨምራለሁ። ይሄን ያክል ደግሞ ተርፎኛል። ከዛ መፍጫዬ ውስጥ አድርጌ መፍጨት ነው። እንደዚህ በደንብ ከፈጨሁት በኋላ ይሄ ዝንጅብል ከሌለው በዚሁ አጋጣሚ ፊታችሁን መጠቀም ትችላላችሁ። ያለ ዝንጅብል ፈጭታችሁት ከሆነ ለፊት ቆዳ በጣም አሪፍ ነው ኩከምበር። እዚህ ማጥለያ ውስጥ ተለቅ ያለ ማጥለያ ካላችሁ ቆንጆ ነው፣ ግን ተለቅ ያለ ማጥለያ ቅርብ ቦታ የለኝም። ቅርብ ቦታ ስለሌለ ግን እንደዚህ ትንሹም ቢሆን እንደዚህ ያጠለዋለሁ። እኔ የምፈልገው ውሃው ነው። ውሃው ብቻ ነው የምፈልገው። ዝንጅብል ከሌለው ይሄ የተፈጨው እንደ ስክራብ በጣም ቤት ውስጥ ብዙ የማናቃቸው ግን ብዙ ጥቅም ያላቸው ነገሮች አሉ። እንደ ስክራብ ለፊታችሁ መጠቀም ትችላላችሁ። እዚህ የቅባት ዕቃ ውስጥ ጨምራለሁ። ይሄንን
ቅባት መቀቢያ በጣም ምርጥ ነው። እሺ በእውነት ነው የምላችሁ፣ በጣም አሪፍ ነው። ይህንን እንግዲህ እንደዚህ ያደረኩ ለፀጉሬ እየተቀባሁኝ ያሳያችኋለሁኝ። ሽታው ምንም አይልም። ያው ከንበር ይሸታል። ቤተሰብ ይሄ ደግሞ የዝንጅብልና የኩከምበር ውሃ ነው ማለት ነው። ፎረፎር ለሚያስቸግራችሁ ልጆች ይሄ በጣም ቆንጆ ስለሆነ ሰርታችሁ ሞክሩት። በዛውም ደግሞ ፀጉራችሁም ያሳድግላችኋል። ነጠላ የለበስኩት አለባበሴ ሙቀት ነው፣ እኛ ጋር በጣም ይሞቃል። ያው እንዳትሉብኝ ደግሞ ነጠላ ለብሼ ያለሁኝ ማለት ነው። ይህንን ፀጉሬን ቀባዋለሁኝ፣ ጫፍ ጫፉን ውስጡን እንዳለ ቀባዋለሁኝ። ተቀብቼው 1 ሰዓትም 2 ሰዓትም ዝንጅብል ስላለው በጣም ብዙ ሰዓት አላቆየውም። 1 ሰዓት ወይ 2 ሰዓት እንደዛ አድርጌ እታጠበዋለሁኝ ማለት ነው። ውድ ቤተሰቦቼ ቤት ውስጥ የምትሰሩት ቅባት ለፀጉራችሁ በጣም ነው የሚጠቅመው። እንግዲህ እኔ የፀጉር ስፕሬ ይሄንን ይመስል ነበረ። ጫፍ ጫፉን ሁሉንም ውስጥ ገብቼ ደግሞ በደንብ እቀባዋለሁኝ። ይሄ መቀበያ እኔ በጣም ከምወዳቸው የፀጉር መቀበያዎች ይሄ አንዱ ነው ማለት ነው። በጣም ነው ፀጉራችሁን የሚያዳርስላችሁ። ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ለቻናሌ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። ቤተሰብ ይሄ ደግሞ የዝንጅብልና የኩከምበር ውሃ ነው ማለት ነው። ፎረፎር ለሚያስቸግራችሁ ልጆች ይሄ በጣም ቆንጆ ስለሆነ ሰርታችሁ ሞክሩት። በዛውም ደግሞ ፀጉራችሁም ያሳድግላችኋል። ነጠላ የለበስኩት አለባበሴ ሙቀት ነው፣ እኛ ጋር በጣም ይሞቃል። ያው እንዳትሉብኝ ደግሞ ነጠላ ለብሼ ያለሁኝ ማለት ነው። ይህንን ፀጉሬን ቀባዋለሁኝ፣ ጫፍ ጫፉን ውስጡን እንዳለ ቀባዋለሁኝ። ተቀብቼው 1 ሰዓትም 2 ሰዓትም ዝንጅብል ስላለው በጣም ብዙ ሰዓት አላቆየውም። 1 ሰዓት ወይ 2 ሰዓት እንደዛ አድርጌ እታጠበዋለሁኝ ማለት ነው። ውድ ቤተሰቦቼ ቤት ውስጥ የምትሰሩት ቅባት ለፀጉራችሁ በጣም ነው የሚጠቅመው። እንግዲህ እኔ የፀጉር ስፕሬ ይሄንን ይመስል ነበረ። ጫፍ ጫፉን ሁሉንም ውስጥ ገብቼ ደግሞ በደንብ እቀባዋለሁኝ። ይሄ መቀበያ እኔ በጣም ከምወዳቸው የፀጉር መቀበያዎች ይሄ አንዱ ነው ማለት ነው። በጣም ነው ፀጉራችሁን የሚያዳርስላችሁ። ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ለቻናሌ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። ቤተሰብ የሰራሁት የአብሽ ቅባቴ ይህንን ይመስላል። ትንሽ የግን ሽታ አለው። ያው 2 ወዶ አይሆንም። በፀጉሬ ላይ ብዙ ለውጥ ስላየሁኝ ደጋግሜ የሰራሁት የፀጉር ቅባት ነው። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ቆንጆ የፀጉር ቅባት ከምላችሁ አንዱ ለኔ አብሽ ነው ማለት ነው። አብሽ በጣም ሽታው ይረብሻል፣ ግን ደግሞ ለፀጉር በጣም ቆንጆ በጣም አሪፍ ነውና ፀጉራችሁ እንዲያድግና ፀጉራችሁ በዛ ላይ ለስላሳ እንዲሆንላችሁ ለምትፈልጉ ሰዎች ይሄ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁኝ። ትንሽ ያው ሽታ ለምትሉ ሰዎች አዎ ሽታ አለው አብሽ። እንጀራ ላይ እንኳን እኔ አልበላም፣ በጣም ነው ሽታው የሚረብሸኝ፣ አልወደውም። አብሽ በእንጀራ ይሰራ የለም አልወደውም፣ ግን ለፀጉሬ ስለተስማማኝ ደጋግሜ ሰርቼዋለሁኝ ከዚህም በፊት ማለት ነው። አሁንም ደግሜ ሰራዋለሁኝ። የሚያስፈልገኝ አብሽና እዚህ ጋር የተለያዩ ቅባቶች እናንተ በሚስማማችሁ የፀጉር ቅባት መስራት ትችላላችሁ። አብሽን አልፈጨውም፣ መፍጫዬ አይፈጭልኝም። ድቅቅ አድርጎ እወቅጠዋለሁኝ ማለት ነው። አያችሁት አይደል? በጣም ቆንጆ አብሽ አለኝ። ይህን ያክል ጨምርና ይህንን ቅባት እርግጠኛ ነኝ እኔ ለ1 ወር ለ2 ወር እጠቀመዋለሁኝ። ፍሪጅ ውስጥ ነው ግን የማስቀምጠው። እኔ ቤት ውስጥ የምሰራቸው ቅባቶች በብዛት ውጭ አላስቀምጥም፣ ፍሪጅ ውስጥ ነው የማስቀምጠውና ይህን ያክል ይበቃኛል ለዛሬ ማለት ነው። ይህንን ወቅጬው እመለሳለሁ።
አብሹን ብለው አልወቀጥ ብሎኛል። ስለዚህ ዝም ብዬ እንደዚህ ልስራው። እምቢ ያለኝ አልወቀጣለኝ። አይገርም? በጣም ደረቅ ነው መፍጫዬ፣ አይችልም ይሄን ያክል ኮኮናት ጋር ማለት ነው። እኔ እንጃ፣ እኔ በጣም ተስማምቶኝ ደጋግሜ የምገዛው የፀጉር ቅባት ነው እና ይሄ ቅባት ብትሞክሩት ደስ ይለኛል። እንደዚህ ከተለያዩ ቅባቶች ጋር ሰርታችሁ ብትጠቀሙት ማለት ነው። ይሄን ያክል ጨምራለሁኝ። እሳት ላይ ሲጣድ ትንሽ ሽታው ስለሚረብሸኝ አላበዛውም ይሄ ቅባት። ከዛ ቫቲካ፣ ይሄ ቫቲካ ኦሪጂናል ቫቲካ ነው። እኔ ከዱባይ ነው ማስመጣው። እዚህ ሀገር ላይ ላገኘው አልቻልኩኝም እውነት ለመናገር። ኦሪጂናሉ ነው ይሄ ቫቲካ ኦይል ማለት ነው። ይሄም የተሰራው በኦሊቭ ኦይል ነው። ለእኔ በጣም ከሚስማሙኝ ቅባቶች ፀጉሬን ታጥቤ ወጥቼ የምቀባው ቅባት ይሄና ይሄ አንድ ናቸው። ይሄም ቫቲካ ነው። ቫቲካ ሆኖ ይሄኛው ደግሞ አልመንድና ኮኮናት አለው ማለት ነው። የተለያዩ ቅባቶች በተለያዩ ነገሮች የተሰራ የተቀመመ ቅባት ነው። ይሄ ቅባትና ይህንን ቅባት ታጥቤ ወጥቼ ሁለቱንም ደባልቄ ለፀጉሬ እቀባለሁ። የዚህ ሽታ በጣም ነው ደስ የሚለኝ። የዚህ ሽታ ደግሞ ታጥቤ ወጥቼ ብዙም አይመቸኝም። ስለዚህ ትንሽ ያደረግኩኝ እየቀላቀልኩኝ ፀጉሬ ታጥቤ ከወጣሁኝ በኋላ የምቀባቸው የፀጉር ቅባቶች ናቸው ማለት ነው። ይህንንም ትንሽ እጨምራለሁኝ። ይህን ያክል ከጨመርኩ ይበቃኛል። ከዛ ይሄ አልመንድ ኦይል፣ ይሄ ራሱ እኔ ከዱባይ ነው የማስመጣው። ይሄ እዚህ ሀገር ላይ እውነት ኦሪጂናሉን እንደ ድሮ አይመጣም። እንዴት ለምን አይገባንም ለኔ ራሱ ማለት ነው። ከዛ ኦሊቭ ኦይል እኛ ቤት ውስጥ ነው የሚሰራው ማለት ነው። በጣም ንጹህ፣ ምንም አይነት ያልተቀላቀለ ራሱ ዘይቱኑን ብቻ ተጨምቆ የሚሰራ ኦሊቭ ኦይል ነው ማለት ነው። ይህንን ኦሊቭ ኦይል እኔ ከሚገርማችሁ ነገር አንዳንዴ ለፊቴ ራሱ እቀባዋለሁ፣ ይስማማኛል። ለፀጉሬም እንደዛው ማለት ነው። ግን ፀጉሬ ለመታጠብ ዝግጁ የሆንኩኝ ቀን ብቻ ነው የምቀባው እንጂ አንዳንድ ሰው ፀጉሩን ታጥቦ ወጥቶ የሚቀባው ሰው አለ። ለእኔ ያሳክከኛልም፣ ደግሞ ሽታውን ብዙም ደስ አይለኝም ማለት ነው። ዛሬ ፀጉሬ ስለምታጠብ ግን ይህንን ዘይቱን ወይም ደግሞ ኦሊቭ ኦይል፣ ኢትዮጵያ ደግሞ የወይራ ዘይት አይደለም የሚባለው፣ በጣም ቆንጆ ነው ለፀጉራችን እድገት፣ ለብዛት፣ እንደዚሁም ደግሞ ፀጉራችሁ እንዳይነቃቀልም ይረዳል። ጋዜ ላይ ጥደዋለሁኝ እንደተለመደው ጋዜ ላይ ጥደዋለሁኝ። ጋዝ ላይ ጥጄ እንደዚህ ጋዝ ላይ ጥደውና ጋዙን በጣም እቀንሷለሁ ቶሎ እንዳይቃጠልብኝ ማለት ነው። እስከ መጨረሻው ነው የምቀንሰው ጋዙን። ይህንን ቅባት ደጋግሜ አብሽ ደጋግሜ ሰርቼው አውቃለሁኝ። ብትፈልጉ ደግሞ ዘፍዝፋችሁት ማሳደርም ትችላላችሁ። እኔ ግን ዛሬ ስለሆነ ፀጉሬን የምታጠበው ነገ ለመታጠብ ትንሽ ወቅጣችሁት ወይም ደግሞ ፈጭታችሁትም ደግሞ ዘፍዝፋችሁ በዘይቶች ዘፍዝፋችሁ አሳድራችሁት በማግስቱ መጠቀም ትችላላችሁ። እኔ እንደዚህ እንደ 30 ደቂቃ አንተከትከዋለሁኝ። የሚገርማችሁ ነገር በፈጨው አሪፍ ነበረ፣ ግን እናንተ መፍጨት ከቻላችሁ ግን ፈጩት። መፍጫዬ የኔ አይፈጭም። ልወቅጠው ሞከርኩኝ፣ ግን አልወቅጥልሽ ብሎኛል። በጣም ደረቅ ነው ለካ አብሽ። ቤተሰብ ቻናሌን ላይክ፣ ሰብስክራይበር በማድረግ ቤተሰብ ብትሆኑ ደስ ይለኛል። በጣም ብዙ የሰራኋቸው የፀጉር ቪዲዮዎች አሉ። በእርግጥ ያው ቶሎ አልሰራም ችግሩ እንጂ ያው ግን በተቻለኝ አቅም ግን በሳምንት 3 ቀን ቪዲዮዎች ለመልቀቅ ጥራለሁኝ ማለት ነው። ውድ ቤተሰቦቼ ቪዲዮዎችን ከተመቻችሁ ላይክ፣ ሰብስክራይበር እና ሼር በማድረግ ቤተሰብ ሁኑ። እናንተ ላይክ እና ሰብስክራይበር ስታደርጉ እኔንም ታበረታቱኛላችሁ ማለት ነው። አመሰግናለሁኝ። ይሄ ቅባት እኔ
ብዙ ጊዜ ኮሜንታችሁ የማነበው ቪዲዮ እስከ መጨረሻው ስለማትሰሙ ስንት ሰዓት እናቆየው፣ ምንም ችግር የለውም የተቀብተ ነው ብናደር ምናምን ብላችሁ የምትጠይቁኝ ሰዎች ስላላችሁ እኔ በበኩሌ ፀጉሬ የምታጠብ ቀን ነው የቤት ውስጥ የምሰራቸው ቅባቶች አብዛኞቹ፣ ሌሎች ግን ታጥቤም ከወጣሁኝ በኋላ ልቀባቸው እችላለሁ። አብዛኞቹ ግን ፀጉሬን ከመታጠቤ በፊት ነው የምቀባቸው ማለት ነው። ጠዋት ከሆነ የተቀባሁት ያኔ በቃ እየሰራሁኝ ከሆነ ተቀብቼ እኔ ስራዬን እሰራለሁኝ፣ እሱም ስራውን ይሰራል በፀጉሬ ላይ ማለት ነው። የፈለጋችሁትን ሰዓት ማቆየት ትችላላችሁ። ቤት ውስጥ የምንሰራቸው ቅባቶች ምንም አይነት ችግር ስለማይፈጥሩ በፀጉራችን ላይ ማለት ነው። ለምን ከኬሚካል ነፃ ናቸው። ራሳችን እንደዚህ በንጽህና የሰራ ለ20 ደቂቃ እንደዚህ በደንብ አንተክትኬዋለሁኝ። እውነት ለመናገር አረፋው አልቆርጥልሽ ብሎኝ አታግሎኛል። ለምን እንደሆነ አላቅም እና ግን ቢሆንም ለ20 ደቂቃ እንደዚህ በትዕግስት ካንተከተኩት በኋላ ጋዜን አጠፋሁት። ድጋሚ ለኮስኩት፣ ድጋሚ አጠፋሁት። እንደዚህ ያልኩ ነው የጨረስኩት ማለት ነው። 20 ደቂቃ ብቻ ነው ያንተከተኩት። ቅባቴ በደንብ ቀዝቅዞልኛል። በጣም ቆንጆ የፀጉር ቅባት ነው። ግን ብትፈጩት ደግሞ የተሻለ ጥሩ ይሆናል። ብትፈጩት፣ እውነት ፍጩት እስቲ። ይህንን ቅባት ሰርታችሁ የምትጠቀሙት ሰዎች ካላችሁ ፍጩት። እኔ መፍጫዬ ስለተበላሸ ነው እንጂ ከዚህ በፊት ፈጭቼዋለሁኝ። ግን መፍጫዬ አሁን የገዛሁት መፍጫ ድክሞ ነው። እንደዚህ ጥራጥሬ ነገር ብዙ አይፈጭልኝም። እኔ አብዛኛውን ጊዜ ቅባት ስሰራ አብዝቼ አልሰራም። ለምን በየጊዜው ስለምሰራ መጥፋት አልፈልግም ቅባቶቼ። ይሄንን ፍሪጅ ውስጥ አስቀምጠውና እኔ ቅባት ስቀባ ብዙም አላበዛም። ከሚገርማችሁ ነገር የሆነ ይሄ ትራስ እስኪያበላሽብኝ ድረስ አልቀባም። በጣም በትንሹ ነው የምቀባውና ይሄ አሁን እርግጠኛ ነኝ 2 ወር ይቆያል ብዬ አስባለሁ፣ በእኔ አቀባ ማለት ነው። አያችሁት? ይሄ እችን ያክል ነው የሰራሁት። ጥራት ያለው ነገር ትንሽ ነገር ቤተሰብ የሰራሁት የአብሽ ቅባቴ ይሄንን ይመስላል። ዛሬ ፀጉሬ የምታጠብበት ቀን ነው። በእርግጥ ማታ ሌላ ቅባት ተቀብቼው ነበረ ትንሽ ራሴን ሲያመኝ ማለት ነው። አያችሁት ፀጉሬ አሁን ላይ ያለበት ደረጃ። በተለይ ቤት ውስጥ ብዙ ቅባቶች መስራት ስጀምር የፀጉሬ ለውጥ አያችሁት? የኔ ፀጉር ትክክለኛ ፀጉሬ ይሄንን ይመስላል። የሚቆረጣለው ልክ ታጥቤ ወጥቼ ቆርጠዋለሁኝ ጫፍ ጫፉን ማለት ነው። እሺ የተቀባሁኝ ደግሞ ላሳያችሁ። ትንሽዬ ሽታ አለው። ያ አብሽ አይደል? ትንሽ ሽታ አለው። ግን እናንተ ደስ እንዲላችሁ በትንሹ ተቀብቼ ላሳያችሁ። እኔ ብዙ ጊዜ ቅባት ስቀባ እንደዚህ ጫፍ ጫፉን ነው የምቀባው። ይሄ ጫፍ ጫፉን በደንብ ነው የሚያለሰልስላችሁ ይሄ ቅባት። ፀጉራችሁን ለውጡን ታዩታላችሁ። አያችሁት? ቅባት አለው። ቅባት ስላለው ይሄን ያክል ከተቀባሁኝ ይበቃኛል ማለት ነው። ውድ ቤተሰቦቼ የአብሽን የፀጉር ቅባት ሰርታችሁ እንደምትሞክሩት ብዙ ተስፋ አለኝ። በሌላ ቪዲዮ እንገናኝ። ቻው ቻው። ለቻናሌ ግን አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ ብታደርጉ ደስ ይለኛል። ራሴን አሞኛል። እኔ እንደዚህ ካለባችሁ ራሴን አሞኛል።